አባ በርተሎሜዎስ እባላለሁ። የድሬዳዋ ሀገረ ስብከት ሊቀ ጳጳስ ነኝ እና ከዛሬ 6 ዓመት በፊት የተጀመረው የአረንጓዴ አሻራ መርሃ ግብር ሀገራችን ኢትዮጵያ ብሩህ ጽዱ ለከተሞቿ ለነዋሪዎቿ እጅግ ምቹ እንድትሆን አድርጓል። ይሄ እንግዲህ በተለይ ዛሬ አሁን እየተከልን የምንገኝበት አካባቢ እጅግ በጣም በቆሻሻ የተሞላ ቆሻሻ የተከመረበት አካባቢ ነበረ እና ዛሬ እንዲስናየው ተለውጦ ራሱን የቻለ አንድ ከተማ መስሎ እየታየ ነው የሚገኘውና ይሄ በጣም እጅግ ለሀገራችንም ለከተማችንም ትልቅ ለውጥ ነው፣ ብሩህ ተስፋ ነው። ክቡር ጠቅላይ ሚኒስትራችን ወደ ስልጣን በመጡበት ማግስት ጀምሮ በእውነት በጣም እጅግ ለዚህ ለአረንጓዴ አሻራ መርሃ ግብር ትኩረት በመስጠት ማህበረሰቡን ሁሉንም በየደረጃው በማቀናጀት ሰው ወደ ሰላም ወደ ልማት እንዲገባ እንዲተጋ በማድረግ በመስራታቸው ምክንያት ዛሬ ከፍተኛ ለውጥ እያየንበት እንገኛለን። አሁንም በዚህ በአዲስ አበባ ከተማችን ብቻ ሳይሆን በመላው በሀገራችን ትልቅ ለውጥ ያስመዘገበ ትልቅ ለውጥ ያመጣ አረንጓዴ አሻራ መርሃ ግብር ነው። እናም የሳቸው ራዕይ የሳቸው ሐሳብ እዚህ ደረጃ ላይ ከደረሰ ሁሉም ኢትዮጵያዊ ምሁሩም ባለስልጣኑም የሀገር ሽማግሌውም የሃይማኖት አባቱም በዚህ መርሃ ግብር ላይ ተሳትፎ ስራውን እየተገበረ አሻራውን እያኖረ ነው የሚገኘው። ይሄ መቀጠል አለበት። ይሄ ካልቀጠለ ሀገራችን ኢትዮጵያ ወደፊት የምናስባት ሉዓላዊት ሀገር ጽዱ እና የአየር ሁኔታዋ ለነዋሪዎቿ ምቹ ሆና ትገኝ ዘንድ ይሄ ፍቱን መፍትሄ ነውና ሁሉም ኢትዮጵያዊ እንዲሳተፍበት በዚሁ አደራችንን እናስተላልፋለን። ሀገራችን አረንጓዴ አሻራ መትከል ከጀመረች 7 ዓመቱ ነው። በ7 ዓመቱ ላይ እየተከልንና ከፍተኛ ሀገራችንን በዓለም አቀፍ ደረጃ አሳውቋል። አረንጓዴ አሻራ አንደኛ ተመዝግበናል። ከመንግስታችን ጎን ሆኖ ህዝባችን በአረንጓዴ አሻራ ትክል በመትከል ከፍተኛ ትኩረት በመስጠትና አገሪቱን በመቀየር ከፍተኛ እውቅናና የዓለም አቀፍ እውቅና አግኝተናል። እሱ ብቻ አይደለም፣ ትክል መትከል ፈጣሪያችን ያዘዘን ነው። እኛ እንደ እስልምና ጉዳይ እና እስልምና ሃይማኖት አንድ ሰው ለመሞት 5 ደቂቃ ወይም 1 ደቂቃ ቢቀራው በእጁ ያለውን ትክል ይትከል ይላል። ምክንያቱም ትክል ለዛሬው ለራሳችን ሳይሆን ለሚመጪው ትውልድ ለተረካቢው ለሀገር ተረካቢ ትውልድ ነው። ትክል ደግሞ ለከተማም ውበት ነው፣ ለሀገር ውበት ነው። ፈጣሪያችን ይሄን ምድር ዘርግቶ ዝናብ ከሰማይ አውርዶ የሰጠን እንደዚህ ተክለን እንድንጠቀም የምግብ ትክል አለ፣ የአየር ጠቃሚ ነው እና ይሄንን ልንጠቀምበት ፈጣሪ ሰጥቶናል። ይሄንን የሰጠንን ትልቅ ጸጋ ተክለን አልምተን እንትን ማለት እንብላል። አገራችን በአሁኑ ጊዜ ወደ ልማት ወደ ብልጽግና እየሄደች ነው ያለችው። ከተማችንን ውበት የከተማ ውበት የኛም የጤና የንፋስ የአየር ጥሩ ጤናማ አየር እንትን በማለት ነው። ዛሬ ተክለናል። ትክል በአንድ ቀን ይተከላል፣ ግን ይህን ትክል ተከታትለን ማንከባከብና እንዲያድግ እንዲይዝ በማድረግ ከፍተኛ ለህዝባችንም አደራ እንላለን። ሁላችን ተከታትለን ትክሉ እንዲይዝ እንዲሆን አደራ እንላለን። ቄስ ሙሴ አላዛር እባላለሁ። የኢትዮጵያ ወንጌላዊት ሉተራን ቤተክርስቲያን መሪ ነኝ። እኔ በጣም የቁጭት ደስታ ነው ያለኝ። እጅግ በጣም ሀገራችን በድርቅና በተለያየ መንገድ ስትታወቅ አዝን ነበርና እኔ ያደኩበት አካባቢ ደግሞ አርሲ አሰላ አርዶ የሚባል በልምላሜ የታወቀ ቦታ ነው እና ወደ አዲስ አበባ ከመጣሁ 25 ዓመት ሆኖኛል እና
ይሄንን ቆሻሻውን ነገር ሳይ የመሬት ድርቅን ሳይ አመራቆት ሳይ በጣም ቁጭት ይሰማኝ ነበር። ስለዚህ ዛሬ በታላቅ ደስታ ሀገር አቀፍ ምዕመናንም ሆኑ ሁሉም ሃይማኖት ዘር ምን ሳይለይ ይሄን ነገር እንዲያስቀጥሉ በጣም አደራ በማለት ትልቅ ደስታ እንደተሰማኝ መግለጽ እፈልጋለሁ። to